ከመዲናዋ አዲስ አበባ በስተ ደቡብ ምስራቅ አቅጣጫ 168 ኪሎ ሜትር ርቀት ላይ የምትገኘው ባቱ ከተማ ተፈጥሯዊ ውበትን ያጎናጸፋት ደንበል ሐይቅን ተጎራብታ ትገኛለች። 5 ደሴቶችን በውስጡ ያቀፈው ደንበል ሐይቅ የጥንታዊና ታሪካዊ ገዳማት መገኛ ከመሆኑ ባለፈ የተለያዩ ዝርያ ያላቸው አሳዎች መገኛም ነው። ይህም ኑሯቸውን አሳ በማስገር ላይ ለመሰረቱት የአካባቢው ነዋሪዎች የተመቸ አድርጎታል። በሐይቁ ዙሪያ በርካታ አሳ አስጋሪዎች በማህበር ተደራጅተው ህይወታቸውን ለማቅናት ደፋ ቀና ሲሉ ማየት የተለመደ ተግባር ነው። አምባዛ፣ ዱቤ፣ ጃፒና ቆሮሶ በደንበል ሐይቅ በስፋት የሚመረቱ የአሳ ዝርያዎች ናቸው። በበርካታ ተጠቃሚ ሰዎች ዘንድ ቆሮሶ አሳ ተወዳጅ ነው። ባቱ ከተማን በአሳ ምርት እንድትታወቅ ካደረጉ በርካታ አሳ አስጋሪዎች መካከል ነው። ከ20 ዓመታት በላይም አሳ በማስገር የሥራ ዘርፍ ተሰማርቶ እየሰራ ነው ወጋየሁ። ይህ ሥራ ለወጋየሁና ለባልደረቦቹ በየትኛውም የአየር ጸባይ ውስጥ ሆነው የሚከውኑት ነው። ረጅሙን ጊዜያቸውን በሐይቁ ላይ በፀሐይ በብርድና በንፋስ ወቅት እንዲያሳልፉ የሚያስገድድ ፈታኝ ሥራ ነው። የተወደዳችሁ ተመልካቾቻችን እንዴት አላችሁ? ዛሬ እዚህ ባቱ ከተማ ደንበል ሐይቅ አቅራቢያ ነው የምንገኘው። እዚህ የተገኘ ነው ደግሞ ያለ ምክንያት አይደለም። የአንድን አሳ አስጋሪ ህይወት በተለይ ከአመሻሽ ጀምሮ እስከ ጠዋት የሚኖረውን ህይወት ወደ እናንተ ልናደርስ ወደናል። እዚህ ደግሞ አንድ አሳ አስጋሪ ቀጥሬ ያለው አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ ጋብዛለሁ። ወጋየሁ እንዴት ነህ? ሰላም ነው? ዝግጁ ነህ? አዎ፣ መረባችንን አዘጋጅቼ ያለው እንግዲህ መጣል ብቻ ነው። እኔም ዝግጁ ሆኜ ነው የመጣሁት። በዚህ ጀልባ ነው የምንሄደው? ምን ያህል ርቀት ነው የምንጓዘው? ቢያንስ 1 ኪሎ ሜትር በላይ ነው። ልውጣ? ግን አያስፈራም? ማለው ጀልባው አንዴ ታስተካክልና ከጣልሽ በኋላ ከዛ በቃ አያስቸግርሽ። ለመቀየርም እዚህ ምልክታችንስ ምንድነው የሚሆነው? ምልክቱ ይኸው ትንሽ ነገር አለ። ምን ያህል ሜትር ነው? ወደ 50 ሜትር አይሆንም? እንደዛ አንዱ መረብ ማለት ነው። ብዙ ነው። እንደዛ ይሆናል። ብዙ ያዝን ስትሉ ምን ያህል ትይዛላችሁ? ያው እንደ ቻንስ ነው እንግዲህ እንደ ቻንስ ሆኖ ከገጠመው በአይኑ ገባ ይባላል። በአይኑ ገባ ማለት ይሄ አይን ነው። ይሄ የምታየው ሙሉ ያዘ ማለት ነው። አሁን ይሄ አለፍ እያልሽ ታስሪበታለሽ። በአንድ በኩል ይሰምጣል። የቀደሙን የሚያህል ግን አይደለም። አሁን መካከለኛ ነው። ያ መወጠሪያ ይባላል። መወጠሪያ ነው ያኛው። አሁን ደርሷል ሐይቁ ላይ? መሬት ላይ። ኦኬ፣ ቅርብ ነው እንደ ሐይቁ? የሰው ቁመት አሁን ተረጋጋሽ አይደል? ቅርብ መሆኑ ስታይ
50 ሜትር ኦልሬዲ ጨርሰናል። እቺን እንግዲህ ነገ ነው ውጤቷን የምናየው። ሌሊት ስንት ሰዓት ነው የምንመጣው? ነገ ሌሊት 12 ሰዓት እንመጣለን። መረባችንን ጥለን እያጠናቀቅን ነው። ወደ 50 ሜትር ነው አንድ መረብ የሚሆነው ብሎኛል ወጋየሁ። እንግዲህ ይህንን አንዱን 50 ሜትር የሚሆነውን የአሳ መረብ ዘርግተን ጨርሰናል አይደል ወጋየሁ? ይህንን ደግሞ ሌሊት 12 ሰዓት አካባቢ መተን ከወጋየሁ ጋር የምናነሳ ይሆናል። እድል ይቀናናል ብለን እናስባለን። ይቀናናል። ጠዋት ላይ ደግሞ ያለውን ነገር አብረን የምናይ ይሆናል። ከወጋየሁ ጋር ማልደን ልንገናኝ ተቀጣጥረናልና ጨለማውም ብዙ ሳይገፍ ማልደን ተነስተናል። አመሻሹን የጣልናቸውን መረቦች ምን ያህል አሳ ይይዙልን ይሆን የሚለውን እያሰብን ወደ መኪናችን አመራው። ደህና አደርክ? ሄሎ፣ እንዴት አደርክ ወጋየሁ? ሰላም አደር አለን። እኛ መንገድ ጀምረናል። ተነስተሃል? ይኸው መንገድ ጀምራ ከቤት እየወጣሁ ነው። እሺ፣ እዛው ሀይቁ ጋር እንገናኝ። እሺ። እንዴት አደራችሁ? ሰላም ነው ወጋየሁ? ዛሬ ሲዘንብ ነው ያደረው። ጥሩ ቀን ጥሩ እድል ነው ቀንቶናል ብሏል ወጋየሁ። ምክንያቱም ከጣልናቸው መረቦች በአንደኛው 6 አሳዎችን አግኝተናልና ነው። ከነዚህ ውስጥ 5ቱን ለሽያጭ አቅርበን አንዱን ደግሞ ወጋየሁ ለልጆቼ ቁርስ ትሁን ብሏል። በዚህ ስፍራ ማለዳ ላይ ከአሳ ማስገር ስራቸው ሲመለሱ እንዲህ ያለውን ቁርስ መቅመስ የለመዱት ተግባር ነው። እኔም ከወጋየሁ ጋር አከናወንኩት። ከልጅነት ጀምሮ ወደዚህ ሙያ የገባው ወጋየሁ ወደ ሐይቁ የመጣበትንና ለመጀመሪያ ጊዜ በ27 ብር የሸጠውን አሳ በፍጹም አይረሳውም። ወደ አሳ አጥማጅነት ስራ የገባበትንና የለመደበትንም ሁኔታ ሲያስታውስ ሁሌም እንደ አዲስ ይገረማል። ድሮ ልጅ ሆኜ በመርፌ ይይዛሉ ሲባል የመርፌ ቁልፍ ይዤ መጥቼ ለመያዝ የመጣሁበትን ቀን አስታውሳታለሁ። ያችን ለካ መንጦቆዋ ጫፍ ላይ ቆልመም ያለ ነገር አላት። የኔ ደግሞ መርፌ ቁልፉ የለው
እዛውዬ እንደምንም አንድ አሳ ይዤ ወጣሁትበትን ቀን አስታውሳለሁ፣ አረሳትም በልጅነቴ ማለት ነው። እና ያ ያለማወቅ ያለመማር ነው። በኋላ ግን እያደኩ ሲሄድ ማጥመዱንም ይቺ የመንጠቆ ስራዋንም ለመድኩ። አሳ ሰራለሁ ብዬ ማሰቡም የለም። ግን ያው ሰውን ነው የሚከተለው። የመጀመሪያ ቀን ብር በዛን ጊዜ ከባድ ነው። 27 ብር የሸጥኳትን አረሳት። በዛን ጊዜ አሳ ርካሽ ነው። 5 አሳ 1 ብር በነበረ ሰዓት ነው እኔ የገባው። በዚህ ስራ ብዙዎች ከራሳቸው አልፈው ቤተሰባቸውን ያስተዳድራሉ፣ ህይወታቸውንም ለውጠዋል። ወጋየሁም ቢሆን ወደ አሳ ማጥመድ ስራ ከገባ በኋላ ቤተሰብ መስርቷል፣ ሀብትም አፍርቷል። አሳ አስጋሪ ሆኜ ነው እሷን የሚያገባሁት እና ከዛ በኋላ ነው እንግዲህ ቀስ እያልን ከቤት ኪራይ ተነስተን የራሴ ቤት ቦታ ገዛው። ከዛ በኋላ በሂደት ህጋዊ አስደርጌ አስተካክዬ አሁን አከራይ ሆኛለሁ ከተከራይነት። ሁሉም ስራ ገጠመኞችን አያጣም። ወጋየሁም በዚህ አሳ ማጥመድ ስራ ብዙ ገጠመኞችን አስተናግዷል። ከሚያሳዝነው አንድ ቀን እኔ መንጃው ወድቆ መንጃውን ለማምጣት ወረድኩ። ስወርድ ጀልባው ራቀብኝና መድረስ አልቻልኩ። ያቺን ቀን አረሳትም መቼም። አንድ ካሳቀኝ ገጠመኝ ደግሞ እንዲህ የሚዝናኑ ሰዎች እኔ ነኝ የደረስኩላቸው፣ አደጋ ደርሶባቸው ማለት ነው። ከዛ ሁሉንም ጀልባው ላይ አስተካክዬ ከጫንኳቸው በኋላ ካስተካከልኩ በኋላ የሚዝናናው ሰውዬ ምን የሰማሁትን ነገር ብነግርህ አለኝ። ምን አሉ አልኩት። ሰዋኝ አሳ ትቀናብኛለች አለኝ አንደኛው ልጅ። አሳ የምትቀናብህ ልጅ ግን ውሃ ውስጥ ገብቶ ቀረ አለ። እሷን አረሳትም መቼም። ደንበል ሐይቅ በሐይቁ ዙሪያ ለተሰማሩ ሁሉ ትልቅ ትርጉም ያለው ነው። ሐይቁ ህይወታቸው ጭምር ነው። የሐይቁ መልማት በህይወታቸው ያለውን ትርጉም ላቅ ያደረገ ደግሞም ስራቸውን ወደ ተሻለ ምዕራፍ ያሸጋገረ ነው። ስለዚህ ሐይቅ ብናገር እንጃ ደስ በቃ ህይወት ነው። በቃ ሐይቁ ለኛ ህይወት ነው። ምክንያቱም አያሳጣንማ። ቢያንስ የምንሸጠው ብናጣ የምንበላው አናጣ። አንድ አሳ የሚበላ ባገኝ እኔ ዛሬ በልቼ ውላለሁ። እና በጣም ይቺ ሐይቅ ለኛ ደንበል ሐይቅ ለኛ ህይወት ነች። በቃ አሁን እንደምታየው አምሮበት ሰው ድሮ በዚህ ጋር እንደዚህ መንቀሳቀሳችን ጨፌ ነው፣ ጭቃ ነው። አሁን ይኸውም እንደምታየው ሰው እንደልቡ በሳይክል በእግሩ ተዝናንቶ ይወጣል። ያም ደግሞ ያ ጎርፉ የሚገባው እንደ በፊቱ ይሄ ነው የከለለው። ከልሎታል ኦሬዲ። እዚሁ ጋር ይቀርና እዚሁ ለልማት ይሆናል ጭቃው። አንደኛ ወደ ሐይቁንም አይበክልም፣ ሁለተኛ እዚህ ጋር ደግሞ ሌላ ልማት ይሰራበት እና በጣም ልማቱ በጣም ደስ ይላል። በአሁኑ ሰዓት ያለው የከተማው ልማት ልነግርሽ አልችልም። ሁሉም አሳ አስጋሪዎች ከተቀጣሪነት የተሻለ እንደሆነ የሚናገሩለት የሙያ ዘርፋቸው በየብስ ላይ እንዳለ ስራ እንደ ልብ ተንቀሳቅሰው የሚሰሩት ቢሆንም አሁን ላይ ለነሱ ትልቅ ፈተናቸው በደንበል ሐይቅ እየተስተዋለ ያለው የአሳ ምርት መቀነስ ብቻ ነው። ሁላችንም እንገባለን። እዛው አካባቢ ሆኖ አንደኛው ይዛል፣ አንደኛው ባዶ ሊወጣ ይችላል። ምክንያቱም አሳው የሚንቀሳቀሰው በተለያየ ዳይሬክሽን ስለሆነ በገጠመሽ ነው የምትይዘው። ድሮ አንድ መረቡን ሁለቴም ተጥሎ የሚያዘው፣ አሁን ግን 10 5ቴም ጥለሽ አትይዥ፣ በቻንስ ነው። ያ ምንድነው በቃ ያጠቃቀም የሐይቁን ያጠቃቀም ጉድለት ነው። እንዴት ነው አጠቃቀም ማለት? አሁን አመት ለአመት ከሚሰራ ቢያንስ የተወሰነ ጋፕ 6 ወር ረፍት ወይ 3 ወር ረፍት እየተደረገ ማምረቻ መሳሪያን በትክክል ሳይዙን ደረጃውን የጠበቀ ቢሆን አሳው እንደ ልቡ ይራባል። እንደውም አንዱ የኔ ጓደኞች ናቸው፣ ራቅ ያለ ቦታ ሄደን ነው ምርት የለም ባዶ ሆነው ተበሰጫጭተው ሲመጡ አንደኛው ምን ይለዋል መሰለሽ፣ አንተ እባክህ ዛሬ እንዴት ነው
የዝዋይ ሐይቅ እንደዚህ ሰፊ ነው ወይ አለው። ሲለው ዛሬ ነው ወይ ስፋቱን የምታውቀው አለው። ያለበት ምክንያት ያቺን ምርቷን ስላጣ ነው። መቼም ሰርቶ ለመለወጥ ብሎም የኑሮን ውጣ ውረድ ለማሸነፍ በብዙ አስቸጋሪ የሥራ ፈተናዎች ውስጥ ማለፍ አይቀሬ ነው። አሳ አስጋሪዎች በተሰማሩበት የሥራ ዘርፍ ውስጥ በርካታ አስደንጋጭ ደግሞም አስቂኝ ገጠመኞችን ያስተናግዳሉ። ፈተና የሌለበት ነገር ያለ አይመስለኝም። ሁሉም ቢሆን ማንም ሰው ከፈተና ስራ ፈተና አለው። ፈተናውን ማለፍ ነው እና የኛ ደግሞ ሐይቅ ላይ ነው የምትጓዡ። ንፋስ አለ፣ የተወሰነ አውሬም አለ። ያንን እንግዲህ እንትን ብለሽ ነው የምትሄጂ። እኔ አሁን ከባድ ነው የምለው ስራ ለሰራተኛው ይልቀለው ይችላል። እኔም የራሴ ስራ ለራሴ ፈታኝም ቢሆን ስለለመድኩት ለኔ ቀላል ነው። አንቺን ራሱ እዚህ ጋር ማረጋጋት መያዝ ራሱ አንድ ፈታኝ ነው፣ ፈተና ሆነ። ምንም አትፍሪ ነው። ያው እኔ ያለሁ እኮ እኔ ያለሁ ነይ ዙሪ ያው በስምጥ ሸለቆ ካሉ ሐይቆች ውስጥ በአሳ ምርቱ ቀዳሚ የሆነው የደንበል ሐይቅ አሁን ላይ ምርቱ እየቀነሰ መምጣቱን ባለሙያዎች ያምኑበታል። እንዲህ ያለውን የምርት መቀነስ ለማስተካከል በከተማው የሚገኘው የባቱ አሳና ሌሎች ውሃዎች ሕይወት ምርምር ማዕከል በትኩረት እየሰራ ነው። ተመልካቾቻችን አሁን የምንገኘው የባቱ አሳ ምርምር ማዕከል ነው። እዚህ እንግዲህ የደንበል ሐይቅና ሌሎች በኦሮሚያ አካባቢ የሚገኙ ሐይቆች እንዲሁም ደግሞ አሳ ማርባት ለሚፈልጉ ሁሉ አሳን እያረባ በዘመናዊ መንገድ ወደ ሌሎች አካባቢዎች የሚልክ ነው ይህ የምርምር ማዕከል። እዚህ አሳ እንዴት እየረባ ነው፣ በተለይ ደግሞ የደንበል ሐይቅ አሳን ወደ ነበረበት ለመመለስ ምን እየተሰራ ነው የሚለውን ከባለሙያ ጋር ቆይታ እናደርጋለን። አሁን ላይ የአሳ ምርት ቀንሷል የሚል ነገር ከአሳ አስጋሪዎች ጋር ቆይታ ስናደርግ እያየን ነበር። እናንተ ደግሞ ያንን ለመመለስ እየሰራችሁ እንደሆነ እያየን ነው። ምን ስራዎች እየተከናወኑ ነው የሚለውን አስረዳን። አመሰግናለሁ። እንግዲህ እንደ ማዕከላችን ከምርምር የወጡትን ቴክኖሎጂዎች ይህ ክፍል ያባዛል። ከነዛ የምርምር ውጤቶች አንዱ አሳ ነው። ይህ አሳ በምርምር የወጣ በምርምር የተደገፈ ነው። ይህንን አሳ ለኦሮሚያ በሙሉ በአራቱም አቅጣጫዎች ከዚህ እናሰራጫለን። የተወሰኑትን ደግሞ የአሳ ጫጩቶች ለሐይቁ እናስገባለን። እንዲያገግም የምንሰራቸው ስራዎች አሉ። ሪስቶክ እናደርጋለን ማለት ነው። የምርምር ማዕከሉ ባከናወነው የአሳ ብዜት ስራ ከቅርብ ጊዜ ወዲህ ሐይቁ የሚታወቅበትን የቆሮሶ አሳ ምርትን ወደ ነበረበት መመለስ ተችሏል። ለረጅም ዓመት ክረምትም በጋም አሳ ሲመረት ስለቆየ በዚች በ50-60 ዓመት ጊዜ ውስጥ የሐረ ደንበል የቆሮሶ ምርት በጣም በሚያሳዝን ሁኔታ ወርዷል። የምርምር ማዕከሉ ይሄንን ካየ በኋላ በምርምር ማዕከሉ ውስጥ ምርጥ ዘር አሳዎችን በምርምር አውጥተናል። ካሉት ሀገር ውስጥ ካሉት የቆሮሶ ዝርያዎች ውስጥ የተሻሉ ዝርያዎችን ለይተን በጥናት አውጥተናል። ዘራቸውንም ይዘናል። እነኚህ የተመረጡ እና የተሻሻሉ ዝርያዎች ደግሞ ከምርምር ማዕከሉ ውስጥ የዘር ብዜት ክፍል አለ። በዛ በዘር ብዜት ክፍል እየተባዙ በሚሊየን ደረጃ ወደ ሐይቁ እንዲገቡ ተደርጓል። ይሄ የሐይቁን የቆሮሶ ክምችት የማሻሻል ስራ ከ2016 ጀምሮ ዘንድሮ 2017 ሁለተኛ ዓመቱ ነው። በዚህ በሁለት ዓመት ጊዜ ውስጥ ወደ 2 ሚሊዮን የሚጠጋ የተሻሻሉ ዝርያዎች ወደ ሐይቁ ገብተው ሐይቁ ውስጥ በአሁኑ ሰዓት የቆሮሶ አሳ መጠኑ በድሮ ልክ የዛሬ 40 ዓመት ላይ የነበረው ትላልቅ አሳ ተመልሶ እንዲገኝ አድርጓል። እንግዲህ የአሳ የማርባት ልምዳችን ከጊዜ ወደ ጊዜ እየጨመረ መጥቷል ማለት ነው። የአሳ ምርት የቀነሰባቸውም አካባቢ እንደ ደንበል ሐይቅ ያሉትም በዚህ አማካኝነት
ወደ ቀድሞ ይዞታቸው እየተመለሱ ነው ማለት እንችላለን። በትክክል ሪስቶክ እናደርጋለን። ሁለተኛ ሪስቶክ ስናደርግ ይህ የተሻሻለ ዝርያ ነው፣ በምርምር የወጣ ዝርያ ነው። ያው ምርምር ውስጥ F1 F2 F3 የሚባል እያለ የሚሄድ የምርምር ሂደት ስላለ ይሄ F3 ላይ የደረሰ ነው። አንዳንዶች ሌሎች ኩሬዎች ደግሞ F4 ላይ አሉ። በዛ መልክ የተሻሻለ ዝርያም ጭምር ነው። አሳ ብቻ አይደለም የምናስገባው፣ በምርምር የተሻሻለ ዝርያ ጭምር ነው የምናስገባው። ስለዚህ ይሄ አሳ የምናጓጉዝበት መኪና ነው። ራሱ የቻሉ መሳሪያዎች አሉት። ውስጥ ላይ ይሄ ታንከሩ ነው። አሳ እዚህ ውስጥ አድርገን ነው የምናጓጉዘው። ሩቅ ከሆነ 10,000 ቅርብ ከሆነ ግን 15,000 20,000 ጫጩቶችን ማጓጓዝ ይችላል። ይህን ስናደርግ ቴርሞኪንግ አለው። እዚህ ጋር ቅዝቃዜ እየሰጠ ነው የሚሄደው። ስለዚህ አሳ መንገድ ላይ ሲሄድ በሙቀት ውሃ ይሞላበታል። የሚከፈት ነው። ይሄ መክፈት ይቻላል። ስለዚህ አሳ ፓርቲሽኖች አሉት። ይሄ አንደኛ ውሃውም ትልቅ ስለሆነ ውሃ ሞልቶ ስለሚሄድ መኪናው ባላንስ እንዳይስት እነዚህ ፓርቲሽኖች ባላንስ ያስጠብቃሉ ማለት ነው። አሳው ደግሞ ሙቀት ላይ እንዳይጎዳ ይሄ ቴርሞኪንግ ይሰጣል ማለት ነው። ኦክሲጅን አለን። ኦክሲጅን የሰጠናቸው እንሄዳለን። እንዲሁም ደግሞ ኤሬተር አለ። እዚህ ጋር ኦን እና ኦፍ ማድረግ እንችላለን። ይሄ ኦን እናደርጋለን ሲሆን ይሰራል ማለት ነው። ኦፍ እናደርጋለን። እየሰጠው ኤሬተር እያደረገለት ይሄዳል ማለት ነው። በዚህ መልክ ነው እንግዲህ አሳ የምናጓጉዘው። ስለዚህ ባሉበት ላይ ሀይቅ ውስጥ እንዳሉ አይነት ስሜት እየተሰማቸው ነው የሚሄዱት። በእንክብካቤ ነው እዛ የሚደርሱት ማለት ነው። በህይወት እንዲደርሱ እንዳይሞቱ በዚህ መልክ እናደርሳለን። እንደምታዩት የአሳ ጫጩት ማጓጓዣ ይላል መኪናው። አላማው ራሱ የተሰራው ለዚህ ነው ማለት ነው። ጫጩት ብቻ ነው የሚያጓጉዘው፣ ሌላ ፐርፐዝ የለውም። ኦሮሚያ ላይ በሙሉ የምንጠየቀውን በአራቱም አቅጣጫ ቀደም እንዳልኩት ሁሉም ዞኖች ላይ ሁሉም ወረዳዎች ላይ የእነሱን ጥያቄ የምንመልስበት መኪና ነው ማለት ነው። ወጣቶች በአሳ ማጥመድ ስራ ተደራጅተው ራሳቸውን እንዲችሉ በሚደረገው ጥረት ልክ የአሳ ምርት እንዳይቀንስ ለማድረግ አስፈላጊ ስራዎች ሊሰሩ ይገባል። በተለይ ምርቱ እንዲጨምር ለማድረግ የአሳ አስተዳደር ስርዓትን ማጠናከር ከሚመለከተው አካል የሚጠበቅ ተግባር ነው እንላለን።